የደም ግፊት ገዳይ እንደሆነ ስንቶቻችን እናውቃለን? የደም ግፊት ካለቦት ገዳይ መሆኑን ዛሬውኑ ይረዱ። የደም ግፊት ምን ማለት ነው የሚለውን ዛሬ የምነግራችሁ ይሆናል። እስከ መጨረሻው ይከታተሉ። የደም ግፊት ማለት ምን ማለት ነው የሚለውን ለማወቅ ከፈለጉ ይህን ቻናል ሰብስክራይብ፣ ላይክ፣ ሸር ያድርጉ። የደም ግፊት ሰውነታችን የራሱ የሆነ የደም ቅዳ ቱቦ ግፊት ወይም ደግሞ አርቴሪያል ፕሬሸር አለው። በአማካይ የሰው ልጅ ግፊት የላይኛው ከ90 እስከ 120 ሲሆን የታችኛው ደግሞ ከ60 እስከ 89 ወይም እስከ 85 ሚሊሜትር ኦፍ ሜርኩሪ እንደሆነ በሳይንስ ይታመናል። ከዚህ አማካይ ከፍ ብሎ ሲገኝ የደም ግፊት ተብሎ ይጠራል። በተለምዶ ዝቅተኛና ከፍተኛ የደም ግፊት ተብሎ የሚከፈል ሲሆን ለሕክምና በሚያመች መልኩ ግን በአራት ደረጃዎች ከፍሎ ማየት ይቻላል። የደም ግፊት የምንለው የአንድ ሰው የደም ግፊት መጠኑ የላይኛው ወይም ደግሞ ሲስቶሊክ የምንለው 140 እና ከዛ በላይ ሲሆን ዲያስቶሊክ ወይም ደግሞ የታችኛው የምንለው 90 እና ከዛ በላይ ሲሆን ነው። በዚህን ጊዜ አንድ ሰው የደም ግፊት አለው ብለን እንጠራለን። በአማካይ ግን በአቬሬጅ አንድ የሰው ልጅ የደም ግፊቱ የላይኛው ከ90 እስከ 120 ሲሆን የታችኛው ደግሞ ከ60 እስከ 85 እንደሆነ ይጠበቃል ማለት ነው። ከዚህ በላይ ከሆነ ለደም ግፊት ሪስክ ናቸው ማለት ነው። የደም ግፊት ግን የምንለው 140 በ90 እና ከዛ በላይ በሚሆንበት ጊዜ ነው ማለት ነው። የደም ግፊት እንዳለቦት በሐኪሙ ከተነገረዎት በኋላ ቢቻል በየጊዜው የደም ግፊትዎን መለካት ያስፈልጋል። ምንም ጊዜም የደም ግፊት ልኬትዎን መመዝገብም ያስፈልጋል። የደም ግፊትዎን በሚለኩበት ጊዜ በተመሳሳይ ሰዓት ቢሆን የተመረጠ ይሆናል ማለት ነው። ጠዋት ከእንቅልፎ ከተነሱ በኋላ ወይም ደግሞ ማታ ወደ መኝታ ከመሄድዎ በፊት ወይም ቀደም ብለው ግፊትዎን ቢለኩ መልካም ነው ማለት ነው። የሐኪምዎን ምክርም ተግባራዊ ማድረግ ይጠበቅቦታል ማለት ነው። ስለዚህ የደም ግፊትዎን እየተለኩ በጥንቃቄ በመመዝገብ በትክክል በመመዝገብ ሰዓቱንም በመመዝገብ የደም ግፊትዎን በቤት ሆነው ክትትል ማድረግ ይችላሉ ማለት ነው። ይህ የደም ግፊትዎን ክትትል ማድረግ የሚያስፈልግበት ወይም ደግሞ ያስፈለገበት ዋነኛ ምክንያት የደም ግፊትዎ እየጨመረ ከሄደ ወይም ደግሞ የደም ግፊት ደረጃዎች እንዳሉት ተናግሬያለሁ። በእነዚህ ደረጃዎች መሰረት የደም ግፊትዎ የሚጨምር ከሆነ የተለያየ ሕክምና ቦታዎች ላይ ሊሆኑ ስለሚችሉ ወይም ደግሞ የተለያዩ መድኃኒቶች ሊጀምሩ ስለሚችሉ ክትትል ማድረግ አለቦት ማለት ነው። የደም ግፊት መንስኤዎች ምንድን ናቸው የሚለውን እንይ። ከመንስኤ አንጻር ፕራይሜሪ እና ሰከንዳሪ ተብሎ ይጠራል። ወይም ደግሞ የመነሻ ምክንያት ያላቸውና መነሻ ምክንያት የሌላቸው እንደማለት ነው። ፕራይሜሪ የመጀመሪያው አይነት ምክንያት አልባ ሲሆን፣ ሁለተኛው ደግሞ የታወቀ መንስኤ ያላቸው የኩላሊት ችግር፣ የሆርሞን መዛባት የመሳሰሉት መንስኤዎች ሊኖሩበት ይችላሉ። በአብዛኛው ወይም ደግሞ 80 እስከ 95% የመጀመሪያ አይነት የደም ግፊት ሲያዝ 20% ወይም ደግሞ 10% ወይም 5% አካባቢ የሚሆኑት ደግሞ ሁለተኛው አይነት የደም ግፊት ድርሻን ይወስዳል ማለት ነው። ስለዚህ ከመንስኤ አንጻር ፕራይሜሪ እና ሰከንዳሪ ሃይፐርቴንሽን ብለን የምንጠቅሳቸው ሲሆን ፕራይሜሪ ሃይፐርቴንሽን ማለት ምን ማለት ነው ካል ምንም አይነት መንስኤ የሌላቸው ወይም ደግሞ መንስኤያቸው ያልታወቀ የደም ግፊት አይነቶች ሲሆኑ፣ ሰከንዳሪ ሃይፐርቴንሽን የምንለው ደግሞ በተለያዩ ህመም አማካኝነት ሊመጣ የሚችልና ምክንያቱ ስፔሲፊክ የሆነ የታወቀ ለምሳሌ የኩላሊት የሆርሞን እና ሌሎችም ምክንያቶች የታዩበት እንደማለት ነው። ስለዚህ መንስኤዎች አንጻር በሁለት ከፈልናቸው ማለት ነው። የግፊት ደረጃዎችን ስናይ የግፊት ደረጃዎችን ቅድም እንዳልኳቸው በአራት ደረጃዎች መክፈል እንችላለን ብለናል። ኖርማል ግፊት የምንለው ከ120 ሚሊሜትር ኦፍ ሜርኩሪ ላይኛውና የታችኛው ደግሞ ከ80 ሚሊሜትር ኦፍ ሜርኩሪ ከ85 ይላሉ አንዳንድ ሪሰርቾች ሲሆን ቅድመ ግፊት ላይ ናቸው። እነዚህ ሰዎች ደግሞ ቅድመ ግፊት ላይ ናቸው የምንላቸው ደግሞ 120 እስከ 139 ሲስቶሊኩ ከ120 እስከ 139 ያሉት ቅድመ ግፊት ሲሆኑ ከ85 እስከ 89 ያሉት ዲያስቶሊክ ወይም ደግሞ የታችኛው ደግሞ ቅድመ ግፊት ላይ ናቸው ብለን እንጠራለን ማለት ነው። ነገር ግን ከዚህ በላይ ሲሆን ወይም ደግሞ ከ140 በ90 እና በላይ ሲሆን ደረጃ 1፣ ደረጃ 2 እና ደረጃ 3 ብለን እንከፍላቸዋለን ማለት ነው። ደረጃ 1 የምንለው የላይኛው የደም ግፊት መጠን 140 እና ከዛ በላይ ሲሆን የታችኛው ደግሞ 90 እና ከዛ በላይ ሲሆን ነው ማለት ነው ደረጃ 1 ብለን የምንጠራው ማለት ነው። ደረጃ 2 የምንለው ደግሞ የላይኛው 160 እና ከዛ በላይ ሲሆን የታችኛው ደግሞ
100 እና ከዛ በላይ ሲሆን ማለት ነው። ሬንጆችን ልንገራችሁ ወይም ደግሞ ሬንጅ በምንልበት ጊዜ ለምሳሌ ደረጃ 1 ላይ የሚቀመጡ ሰዎች ከ140 ሲስቶሊኩ ማለት ነው 140 እና እስከ 159 ድረስ ሲሆን ዲያስቶሊክ ወይም የታችኛው ደግሞ ከ90 እስከ 99 ድረስ ያሉት ደረጃ 1 ሲሆኑ የታችኛው ደግሞ ከ90 እስከ 99 ድረስ ያሉት ዲያስቶሊኩ ማለት ነው ደረጃ 1 ብለን እንጠራቸዋለን ማለት ነው። ደረጃ 2 ብለን የምንጠራው ደግሞ ከ160 እስከ 179 ሲስቶሊኩ፣ ዲያስቶሊኩ ደግሞ ከ100 እስከ 109 ድረስ ሲሆን ደረጃ 3 የምንለው ደግሞ 180 እና ከዛ በላይ ሲሆን እና የታችኛው ደግሞ 110 እና ከዛ በላይ ሲሆን ነው ማለት ነው። ምልክቶች ምንድን ናቸው? የደም ግፊት ምልክቶች ምንድን ናቸው ስንል አብዛኛውን ጊዜ የደም ግፊት ምልክቶች አይታዩም፣ ወይም ደግሞ የደም ግፊት በአብዛኛው ጊዜ ሳይለንት ኪለር ተብሎ ይጠራል ማለት ነው። የደም ግፊትን ብዙ ጊዜ ሳይለንት ኪለር የምንለው ምክንያት ምንድን ነው? ብዙውን ጊዜ የደም ግፊት በሚታወቀው ወይም ደግሞ የሚታወቀው እንዳለበት አንድ ሰው የሚያውቀው በመለካት ብቻ ነው ማለት ነው። ከዛ ውጭ የተወሰኑት የምልክቶችን ሊያሳይ ይችላል። ለምሳሌ ከፍተኛ የሆነ ራስ ምታት ሊኖራቸው ይችላል፣ የአይን ብዥታ ሊኖራቸው ይችላል፣ ወይም ደግሞ ራስን መሳትና የመሳሰሉት ነገሮች ሊኖሩ ይችላሉ። ከዛ ውጭ ሳይለንት ኪለር ወይም ደግሞ ምልክት አልባ ሊሆን ይችላል ማለት ነው። የጎንዮሽ ጉዳቶችን ወይም ውስብስብ ችግሮችን ይዞ ሊመጣ ይችላል ማለት ነው። ስለዚህ የደም ግፊት ይህን ነገር ምልክቶቹ ብዙም ስላልሆኑ ወይም ሳይለንት ኪለር ስለሚባል ምልክቶቹን ላናይበት እንችላለን ማለት ነው። ስለዚህ በጊዜ በመለካት የደም ግፊት እንዳለ ማወቅ ይቻላል። ሌላው አጋላጭ ምክንያቶች ወይም ደግሞ አጋላጭ ባህሪያት ምንድን ናቸው? አንድ ሰው የሚጋለጠው ለደም ግፊት የሚጋለጠው ምን ሲሆን ነው የሚሉትን ነገሮች አንድ ባንድ እናያቸው። ወይም አንድ ሰው የደም ግፊት የሚጋለጠው መቼ ነው፣ እንዴት ነው፣ ወይስ ምን ሲሆን ነው የሚሉትን ልንገራችሁ። አንደኛ ያለቅጥ ውፍረት ወይም ደግሞ ኦቤሲቲ የምንለው ማለት ነው። ሲጋራ ማጨስ፣ ጭንቀት፣ አልኮል መጠቀም፣ ጨው አብዝቶ መጠቀም፣ የቤተሰብ የደም ግፊት መኖር፣ እንቅስቃሴ ማነስ እና ሌሎችም አጋላጭ ምክንያቶች ናቸው። እንዴት ከተባለ ለምሳሌ ውፍረት በሚኖርበት ጊዜ አንድ ሰው ወፍራም ነው የምንለው ወይም ደግሞ ልኬት በምንለካበት ጊዜ በቦዲ ማስ ኢንዴክስ አማካኝነት። ይህም ማለት ምን ማለት ነው? ቦዲ ማስ ኢንዴክስ ማለት የክብደት መጠኑን በኪሎግራም ለቁመቱ ስኩዌር አድርገን ለቁመቱ በሜትር ስኩዌር አድርገን ስናካፍለው አንድ ሰው 30 እና ከዛ በላይ ከሆነ የሰው ኦቤሲቲ ያለው ወይም ደግሞ ወፍራም ነው እንላለን ማለት ነው። ሌላኛው ደግሞ የወገብ ልኬት ነው ማለት ነው። የወገብ ልኬት ስንል ለወንዶች 102 እና ከዛ በላይ ሴንቲሜትር ከሆነ ለሴቶች ደግሞ 88 ሴንቲሜትር እና ከዛ በላይ ከሆነ የወገብ ልኬታችን ወፍራም ነን ማለት ነው። ስለዚህ ውፍረት አጋላጭ ምክንያት እንደሆነ ማወቅ ይጠበቅብናል ማለት ነው። ስለዚህ ከውፍረታችን ተነስተን መቀነስ ያለብንን ነገር መቀነስ ማመቻቸት አለብን ማለት ነው። ሌላኛው ደግሞ ሕክምናው ምንድነው ነው? ይህ የደም ግፊት ካለ ሕክምናው ምን ይመስላል? ሕክምናው ምን ይመስላል የሚለውን ነገር ልንገራችሁ። ከፍተኛ የሆነ የደም ግፊት በሐኪም የታዘዙ መድኃኒቶችን ሳያቋርጡና መጠኑን ሳያዛቡ መውሰድ ያስፈልጋል ማለት ነው። ይህም ሕክምናው በደረጃ ይወሰናል። በደረጃ ስላችሁ ምንድነው? ደረጃ 1 አለ፣ ደረጃ 2 አለ፣ ደረጃ 3 አለ። በዚህ መሰረት ነው የደም ግፊት የሚታከመው። ማለትም ደረጃ 1 የሆኑ ታካሚዎች ምንድን ነው የሚደረጉት? ደረጃ 2ስ ደረጃ 3ስ በምንልበት ጊዜ ከከፍተኛው እንጀምር። ከደረጃ 3 ደረጃ 3 የምንላቸው የሲስቶሊካቸው ወይም ደግሞ የላይኛው 180 እና ከዚያ በላይ የታችኛው ደግሞ 110 እና ከዚያ በላይ በሚሆንበት ጊዜ ነው ብለናል። በዚህን ጊዜ የሚሰጠው ሕክምና ምንድን ነው? በሚወጋ ወይም ደግሞ በመርፌ የሚሰጡ መድኃኒቶች ሊኖሩ ይችላሉ፣ ወይም ደግሞ በምላስ ስለሚቀመጡ መድኃኒቶች ይኖራሉ። በዛ አማካኝነት የደም ግፊቱ 160 እና ከዛ በታች ወይም ደግሞ የላይኛው 100 እና ከዛ በታች እንዲሆን በማድረግ ኢሚዲየትሊ መድኃኒት የግፊት መድኃኒት እንዲጀምሩ ይደረጋል ማለት ነው። ከዚህ በተጨማሪ ደግሞ የተለያዩ የሰውነት ክፍሎች ምርመራ ይደረግላቸዋል ማለት ነው። ሌሎች ደግሞ ደረጃ 1 እና ደረጃ 2 የምንላቸው ደግሞ ስፔሻሊ ደረጃ 1 ክትትል እንዲያደርጉና እስከ 3 ወር ድረስ ክትትል በማድረግ የደም ግፊታቸውን ማስተካከል ከሆነ ወደ መድኃኒት ይሄዳሉ ማለት ነው። ደረጃ 2 የምንላቸው ደግሞ ዊዝን 1 ዊክ ወይም በአንድ ሳምንት ውስጥ የመድኃኒት መጀመር ይጠበቅባቸዋል ማለት ነው። ተያያዥ ችግሮች የምንላቸው ምንድን ናቸው ነው? ተያያዥ ችግሮች የምንላቸው አንድ ሰው በደም ግፊት ካለበት የተለያዩ ተያያዥ ወይም ደግሞ ውስብስብ ችግሮች ሊከሰቱ ይችላሉ። ለምሳሌ የደም ግፊት ህመም ከሚከተሉት ህመሞች ጋር በተዛማጅነት ሊከሰት ይችላል። ከስኳር፣ ከውፍረትና
ከኮሌስትሮል ጋር የመያያዝ እድል አለው ማለት ነው። ስለዚህ ተያያዥ ነገሮች አሉ ማለትም ውስብስብ ወይም ጎንዮሽ ጉዳቶች የምንላቸው ሊከሰቱ ይችላል ማለት ነው። ስፔሻሊ እዚህ ካልጠቀስናቸው ውስጥ የስትሮክ ሊከሰት ይችላል፣ የአይን እይታ መቀነስ እንዲሁም ደግሞ የኩላሊት ፌለሪቲ ሊከሰት ይችላል ማለት ነው። ስለዚህ የኩላሊት ፌለሪቲ እና እነዚህ ሌሎች ውስብስብ ችግሮች ከመከሰታቸው በፊት ሕክምናውን ማድረግ ወሳኝ ነው ማለት ነው። መከላከያ መንገዶች ምንድን ናቸው? አንድ ሰው የደም ግፊት ካለው እንዴት ይከላከል? አንደኛ የ12ቱን ወይም ደግሞ 10ሩን የአኗኗር ዘይቤዎች ባለፈው ቪዲዮ ላይ የሰራሁላችሁን 10ሩን የአኗኗር ዘይቤዎች በመከተል መከላከል ይችላል ማለት ነው። በዚህ በተጨማሪ በህይወት ሚዛን ለውጥ ወይም ደግሞ ኒው ላይፍ ስታይል ሞዲፊኬሽንን በመጠቀም ማስተካከል ይችላል። ከነዚህ መካከል ምንድነው? አንደኛ አመጋገብን ማስተካከል ነው። አመጋገብን ማስተካከል ስንል ምን ማለታችን ነው? ሞሮፍ ማለት ነው ጨው መቀነስ ወይም ኮሌስትሮል ያላቸውን ምግቦች ለመቀነስ መሞከር፣ እንዲሁም ደግሞ እነዚህ ጮማ የምንላቸው ወይም ደግሞ ከእንስሳት ውጤቶች ወደ እጽዋት ውጤቶች መቀየር ሊሆን ይችላል ወይም ደግሞ መመገብ ሊሆን ይችላል ማለት ነው። ሌላኛው ደግሞ ስፖርታዊ እንቅስቃሴ ማድረግ። ስፖርታዊ እንቅስቃሴ ማድረግ ስንል ምን ማለታችን ነው? አንድ ሰው ስፖርታዊ እንቅስቃሴ ያደረገ ወይም ደግሞ ግፊትን ለመከላከል አደረገ የምንለው አዘወትሮ እንቅስቃሴ ሲያደርግ ነው ማለት ነው። አዘወትሮ እንቅስቃሴ አደረገ ማለት ደግሞ ምን ማለታችን ነው? ቢያንስ በሳምንት 5 ቀን ወይም ደግሞ 150 ደቂቃ በቀን ለ30 ደቂቃ እንቅስቃሴ ቢያደርግ አንድ ሰው አዘወትሮ እንቅስቃሴ አደረገ ብለን ልንጠቅሰው እንችላለን ማለት ነው። ስለዚህ አዘወትረን እንቅስቃሴ በማድረግ የደም ግፊታችንን መከላከል እንችላለን። እንዲሁም ደግሞ ውፍረትን በመቀነስ እና የተለያዩ ሱሶችን ወይም ደግሞ አልኮል፣ ካፌን በመቀነስ የደም ግፊትን መከላከል እንችላለን ማለት ነው። ውስብስብ ችግሮችን አይተናል። ቅድም እንዳየነው የተለያዩ ውስብስብ ችግሮች ሊከሰቱ ይችላሉ በሰውነታችን ውስጥ በደም ግፊት ምክንያት ብዙ አይነት ውስብስብ ችግሮች ሊከሰቱብን ይችላሉ። እነዚህ ውስብስብ ችግሮች ከመከሰታቸው በፊት መከላከልን መምረጥ አለብን ማለት ነው። እነዚህ ውስብስብ ችግሮች ምንድን ናቸው ከተባለ የልብ ችግር፣ የነርቭ ችግር፣ ስትሮክ፣ የኩላሊት፣ የእይታ ማጣት እንዲሁም ደግሞ ሌሎች ነገሮችን ሊያመጣብን ይችላል ማለት ነው። ስለዚህ አንድ ሰው የግፊት መድኃኒት ከጀመረ ሳያቋርጥ ትክክለኛውን ዶዝ መውሰድ አለበት ማለት ነው። ካቋረጠ ወይም ደግሞ የመድኃኒት ያለሐኪም ትዕዛዝ የሚያቋርጥ ከሆነ እነዚህ ውስብስብ ችግሮች የመከሰት እድሉ ከፍተኛ ሊሆን ይችላል። ከፍተኛ ከሆነ ደግሞ እነዚህ ነገሮች ገዳይነታቸው የተረጋገጠ ነው ማለት ነው። ስለዚህ ገዳይነታቸው የተረጋገጠ ከሆነ በእነዚህ ህመሞች እንዳንሞት ከፈለግን ምን ማድረግ አለብን? የታዘዝነውን መድኃኒት በአግባብ መውሰድ አለብን። እንዲሁም ደግሞ በጥንቃቄ መተግበር አለብን ማለት ነው። ይህ ቻናል ስለ ግፊት ይህን ይመስላል ማለት ነው። ሰብስክራይብ፣ ላይክ ያድርጉ። ስለተከታተላችሁን እናመሰግናለን። በሚቀጥለው እስከምንገናኝ መልካም ጊዜ። ቴንኪዩ